ሰላም ጤና ይስጥልን። የውን ዜና መረጃዎችን እንሆ። አፋብን በፈጸመው የተሳካ የደፈጣ ጥቃት ከጠላት መትረየስ ማርኳል። ከሰሞኑ በሁሉም አቅጣጫ ከጠላት ጋር እየተፋለመ ድል እያስመዘገበ ያለው አፋብን ቴዎድሮስ እዝ 102ኛ ኮር ዛሬም የተሳካ ደፈጣ በማድረግ የቡድን መሳሪያ ጭምር መማረክ ተችሏል። ጠላት ከዳጊ ወደ ናዳ አነስተኛ የገጠር ቀበሌ በመንቀሳቀስ በተጠና መልኩ በወገን ላይ ጥቃት ሊፈጽም ሲል በ102ኛ ኮር በ11ኛ ክፍለ ጦር አድፋጭ ነብሮች የደፈጣ ጥቃት በጠላት ሰብአዊና ቁሳዊ ኪሳራም ደርሷል። በዚህ ጥቃትም ከ10 በላይ መከላከያና አድማ ብተና እስከ ወዲያኛው የተሸኙ ሲሆን ከ15 በላይ ቁስለኛ ማድረግም ተችሏል። አንድ የአድማ ብተና አባል አንድ ኮፍ ብሬን እንዲሁም አንድ ኮፍ ክላሽ መማረክም ተችሏል። ጠላት በሁሉም ቀጠና በሚንቀሳቀስበት ወቅት በተናጠለን በቡድንም በመሆን በመጠዛጠዝ እረፍት መንሳት አንዱ የትግላችን ስልት ነው ሲል አርበኛ ዘውዳለም አዱኛ ገልጿል። በተያያዘም የ206ኛ ኮር አዳይ ቡድን ከሌሊቱ 6:40 በደብረ ማርቆስ ከተማ በፈጸመው የቦምብ ጥቃት 3 ሚሊሻዎች ተገድለዋል። አስደናቂ ጀብድ በመስራት የጠላትን ካምፕ በቦምብ የሚያጋዩት የ206ኛ ኮር አዳይ ቡድን በደብረ ማርቆስ ከተማ ከሌሊቱ 6:40 ተክለ ሃይማኖት ጨረቃ ሰፈር ተብሎ በሚጠራው አካባቢ በፈጸመው የቦምብ ጥቃት 3 ሚሊሻዎች ሲገደሉ 2 ሚሊሻዎች ከባድ ቁስለኛም ተደርገዋል። በተጠና መልኩ በደብረ ማርቆስ ከተማ በጠላት ካምፕና ተሽከርካሪዎች ላይ የተጠናከረ ጥቃት የሚያደርሰው አዳይ ቡድኑ አገዛዙ የሚመካባቸውን የሰራዊት አባላት በተናጠልና በቡድን በመለየት በተደጋጋሚ ያከናወነ ባለው ኦፕሬሽን ያለምንም መስዋዕትነት በጠላት ላይ ከፍተኛ ጉዳት ማድረስ መቻሉንም አስታውቋል። በተመሳሳይ ከቀይ ከተማ በመነሳት ወደ ደቤታ አርሶ አደር እህል ለመዝረፍ በተንቀሳቀሰው የአረመኔው ሰራዊት ላይ 206ኛ ኮር 24ኛ ክፍለ ጦር ባደረገው የደፈጣ ጥቃት የጠላትን ኃይል አስከሬን አሸክሞ መልሶታል ሲል የአፋብን ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት ገልጿል። ሌላው በሸዋና በጎጃምና በወሎ ኔትወርክ በማጥፋት የተጀመረ ያገዛዙ ጥቃት ሸዋ ላይ በአፋብን ሸዋ ጠቅላይ ግዛትና በአሳምነው እዝ ሰራዊት በቅንጅት በደቡብና ምዕራብ ወሎም በሚሊክ እዝ ብርቱ ተጋድሎ ተመክቷል። ጎንደር ላይ መሃል አርማጭሆንና የሁለቱም በለሳዎች ባካለለው ማዕከላዊ የጎንደር ክፍል ከስማዳ እስከ ደብረ ታቦር ከድራ ሐሙሲት እስከ እብናት ከጋይንት እስከ አለምበር ድረስ በሸፈነው ደቡባዊ የጎንደር ክፍል የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝና የጎንደር ጠቅላይ ግዛት እዝ በጋራ በፈጸሙት ልዩ ተጋድሎ ከደቡብና ማዕከላዊ ጎንደር በርካታ ወረዳዎች ያገዛዙ ሰራዊትን በመጠራረግ የድርጅታችን አንድነት በድል እንዲታጀብ አድርገውታል። ከ2540 በላይ የጠላት ኃይል ምርኮኛ ሲሆን በርካቶችም እጅ ለመስጠት በመዘግየታቸው ምክንያት ተደምስሰዋል። በዚያው ልክ የአፋብን ሰራዊት ከነፍስ ወከፍ እስከ ድሽቃ ድረስ ለማስታጠቅም ተችሏል። የሎጂስቲክ እጥረቱን እንደተለመደው ከጠላት በመረከብ ተንበሽብሿል። በዚህም የጠላት አቅምና አቋም ለፈስስነት ጋድ በወጣበት ወታደራዊ ኦፕሬሽን ያገዛዙ የፕሮፓጋንዳ ቋንቋ ሲደበላለቅበትም ታይቷል። ያገዛዙ ባሪያ የሆነው ካድሬ በሚያሰማራቸው አክቲቪስቶቹ በኩል እርስ በርሱ ካሰስ አልበቃ ብሎት ለህዝብ የሚያስብ በመምሰል ፋኖ ከተማ ላይ ውጊያ ማድረግ እንደሌለበት ለመምከርም ሞክሯል። የእምነት ተቋማትን ምሽግ አድርጎ የሚዋጋን ጨፍጫፊ ሰራዊት የፕሮፓጋንዳ ድጋፍ የሚሰጥ ስብስብ እንደ ጨዋ ለመጫወት መሞከሩ በመጨረሻው ሰዓት ላይ የበግ ለምድ የለበሱ ተኩላዎችን ግልጽ አድርጎ አሳይቶናል። ህሊናቸውንና ህዝባቸውን በሆዳቸው ይሸጡ የነበሩ በአድናዊ በሽታ ተጠቂዎችን ማደናገሪያ በማድረግ በመረማመድ የልዩነቱን ሸለቆ የደፈነውን ባለማተብ ትውልድ መራር መስዋዕትነት በከፈለበት የጎንደሩ ተጋድሎ መላው አማራ ህዝብና ድርጅታችን ከአመራሮች ከፍተኛ ኩራት ተሰምቶታል። በተመሳሳይ ጊዜ ምዕራቡን የጎንደር ክፍል ያካልል በጃዊና መተከል የዘለቀው የጠላት ኃይል ከባድ ምት በማሳረፍ የቡድንና ነፍስ ወከፍ መሳሪያዎችን ያማረከው ቴዎድሮስ እዝ ለጎንደሩ ድል ሌላ ድምቀት ጨምሮለታል። የድላችን ሚስጥር ቁልፍ አንድነታችን ላይ መሆኑ በተግባር በተተረጎመበት የጎንደሩ ተጋድሎ ለማረክ ነው። የጠላት ሰራዊት ርህራሄን፣ ሰብአዊነትና ወገናዊነትን በማሳየት እጅ ሊሰጥ ያልፈቀደውን ደግሞ እስከ መጨረሻው በመዋጋት የአማራን ህዝብ የሞራል ልዕልና ያሳየንበትም ሁኔታ ነበር። የጠላትን ስስ ብልት በተደጋጋሚ በመምታት ትግሉን በጽኑ አለት ላይ ያቆሙት የጎንደር ቀጠና የሰራዊቱ አባላት በራስ በቅነት አመራርና ስምሪት በመስጠት ኩራት የሆኑትን ወታደራዊ አመራሮች ለበለጠ ድል የሚያነሳሳ ሞራል ጭምረም ሆነዋል። በመጨረሻም ሰራዊታችን በየደረሰበት ሁሉ ተባባሪ በመሆንና ፍቅር በመስጠት ከጎናችን ለቆመው የጎንደር ህዝብ ልዩ ምስጋና ያቀረበን የአማራ ፋኖ ብሔራዊ ንቅናቄ ነጻ በወጡ አካባቢዎች የህዝብ አስተዳደር መዋቅሮችን በመዘርጋት ጠላትን ደግሞ በጽናት በመፋለም ለአማራ ህዝብ ነጻነት ማንኛውንም መስዋዕትነት ለመክፈል የወትሮ ዝግጁነቱን ባነገበ አመራርና ሰራዊት የታነጸ መሆኑን እናረጋግጣለን ሲል አፋብን ታውቋል። በተያያዘም አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ገብርዬ
ክፍለ ጦር ራስ ጋይንት አርብ ገበያ ከተማ ህዝባዊ ውይይቶችን አስቀጥሏል። በአማራ ፋኖ ብሔራዊ ንቅናቄ በራስ ጋይንት ኮማንድ ፖስት ከሚያስተዳድራቸው ከተሞች አንዱ የሆነችው ራስ ጋይንት በባዲና አጠራር ታች ጋይንት ዋና ከተማ አርብ ገበያ ማህበረሰብ ጋር ሰፊ ውይይቶች ተደርገዋል። ከባለፈው ነፋስ መውጫ ከተማ የህዝብ ውይይት በኋላ በጣም የተሻሻለና ጸጥታና መልካም አስተዳደር እንደሰፈነ የተናገሩት የወረዳው ከተማ ነዋሪዎች በሚከተሉት ጉዳዮች ውይይት አድርገዋል። የፈረሰው የብልጽግና ስርዓትና የአማራ ህልውና መታደግ፣ የማህበራዊ አገልግሎት ተቋማትን ማስጀመርና ደህንነታቸውን መከታተል፣ የኮማንድ ፖስቱ ህጸጾችን ማስተካከልና መገምገም፣ የማህበረሰቡን ሁለንተናዊ ድጋፍ ማስቀጠልና የህዝብ አስተዳደር መዋቅሮችን መዘርጋትና ፍትህን ማስፈን እንዲሁም ሌሎች የፖለቲካ ጉዳዮች በስፋት በመወያየት ፍጹም ሰላማዊ በሆነ መንገድ ውይይቱ ተጠናቋል። እንደ ኢትዮ ሰገነት ሚዲያ ዘጋቢ መረጃ በቀጠናው የተቋቋመውን በኮማንድ ፖስቱ እየመራ ያለው ሰብሳቢ ፋኖ ኢንጂነር ደሞዝ ግዳፍና የገብርዬ ክፍለ ጦር ዋና አዛዥ አርበኛ ክንዴ ሰው ከፍ ያለው ደሴ ውይይቱን በብስለት በመምራት በህዝቡ በፍጹም ፍቅር ሞራልና አድናቆት በመቀበልና ውሳኔዎችን በማሳለፍ የዕለቱ ውይይት እንዳበቃም ታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።